አሁን አዳዲስ ትምህርቶች ኢትዮጵያ ውስጥ መጥተዋል። ለምሳሌ ሰይጣን የለም የሚል አስተምሮ ዓለምን እያጥለቀለቀ ነው። አሁን ብሎ ሰይጣን እንዲያውም የለውም እና የለም እያሉ እያስተማሩ ሐዋርያ የለም፣ ነብይ የለም፣ ወንጌላዊ ግን አለ፣ ነብይ ግን የለም። የመንፈስ ቅዱስ እንቅስቃሴ ያለበትን ነገር በሙሉ የለም። አስራት የለም፣ መንፈሳዊ አባት የለም። ቀጥሎ ክርስቶስ የለም ለማለት ይሄ የአሮጊቶች ተረት የተባለው ይሄ ነው። አንተ ግን ክራይስትን ለመምሰል ራስን he's an apostle, he's a prophet, he's a teacher ይላችሁ ኢየሱስ በምድር ላይ የገለጠውን ሁሉ ተገልጣ እስከ ዓለም ፍጻሜ ተገልጣላችሁ ነው የተባለው። የዛሬ 2000 ዓመት ነበረ፣ አሁን ግን የለም የሚል ትምህርት ተረት ሚዝ የሚለው እሱ ነው። እኛ ተረት አይደለም እንከተለው። በገናናው በዛ በተራራ ላይ የተገለጠውን ክብር አይተን ነው አለ። we have seen his glory ያየነውን የቀመስነውን የዳሰስነውን እናወራላቸዋል። የእግዚአብሔር ኃይል በዚህ ዘመን የለም። ቃሉን ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ነው? ከፍቹ እኮ እንጀምር። የዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው እንደ መመር ኮሎኔል ምን ማለት ነው ተብሎ ይተረጉም። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት ነው። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደለም የመጣው አፖስትል ነው። አሜን። ዝም ብለህ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላል። ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል። ይሄ እርስ በርስ የመሟሟቅ አገልግሎት አንዱ እሱ ነው ከቃሉ ፍቺ። ሌላው መስፈርቶች አሉ። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራዕየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ አይን ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ። መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን አይን? በስጋ አይን ማየት ይጠይቃል። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12ቱ እንጂ አንተ አይደለም ያሉት። ለምን? ኢየሱስን መቼ እንዲያየኸዋል? ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁምን? ጌታ ኢየሱስንስ በአይኔ አላየሁትምን? ስለዚህ ኢየሱስ ምንድን ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በምታይልህ ነገር በአሕዛብና በነገሥታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱት። እየተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ።
ምንድነው ነገሩ? ሌላው አሜን፣ አንዱ ኢየሱስን በሥጋ ማየት አንዱ መጽሐፋችሁ ውስጥ። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረ ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ ነባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን አቤት፣ ሌላ አቤት፣ አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ነው፣ ወይ የሆኑ ቡድኖች ማለት ነው። አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በአይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ምንድነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው። ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ፣ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? 10 ግን ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርተዋል። ጳጳስ፣ ሊቀ ጳጳስ የተባለ ሐዋርያ በእግዚአብሔር አብ ሐዋርያ፣ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወቃቸው አውቃለሁ። ለምን? ከሰው ወይ በሰው ነው የተሾሙት። ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን፣ ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። ለምን? ድሮም በህይወት በነበሩ ሰዓት በህይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ፣ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈልጉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛ መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያነት አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃልዮት ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያ ነኝ ካለ
ባለሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያነት ነበር። እኛ እኮ የጸጋ ስጦታ አድርገነው ነው የተቸገረው። ለምሳሌ ኢየሱስ ሐዋርያት አድርጎ 12ቱን የሾማቸው መቼ ነው? የበዓለ ሃምሳ በኋላ ነው? በፊት ገና ሳይሞት መንፈስ ቅዱስ ሳይወርድ ስጦታ ሳይጀመር የጸጋ ስጦታ ሳይከፋፈል ኢየሱስ 12 ጠርቶ ሐዋርያት ብሎ ሾማቸው። እንዲና እንደዛ እንዲያደርጉ ስልጣን፣ አውቶሪቲ። ሐዋርያነት ከሌሎች የጸጋ ስጦታዎች ይወጣል። ለምንድን የሚወጣው? ምን ጭምር ነው? አውቶሪቲ ነው። ስለዚህ የአንድ ሐዋርያ ነኝ ካለ ማለት ነው አውቶሪቲው በሁለት መንገድ መገለጥ ካልቻለ ሐዋርያ አይደለም። ዝም ብሎ ደከመ፣ ጓደኞቹም ደከሙ። እንዴት? ሐዋርያነት የጸጋ ስጦታ ብቻ ሳይሆን ምንድነው? አውቶሪቲ ነው። አውቶሪቲ ነው። ሐዋርያ ነኝ ያለው የሰፈር ጎረምሳ አውቶሪቲ ካለው እስቲ መጥቶ እኔን ያስቆመኝ፣ ለሰይጣን አሳልፌ ሰጥቻለሁ እስቲ ይበለኝ። አውቶሪቲው የአንድ ሰው ሐዋርያነት በአውቶሪቲ ነው የሚገለጠው እንጂ በፎቶ አይደለም። አፖስትል ሐዋርያው በዚህ አይደለም የሚገለጠው። ሐዋርያነት የሚገለጠው አውቶሪቲ ነው። አውቶሪቲው በሁለት መንገድ ይገለጣል። በምን? አንደኛ አንድ ሰው ሐዋርያ ከሆነ በዓለም ላይ ባሉ የትኞቹም አጥቢያ ቤተ ክርስቲያኖች ላይ ባለሙሉ ስልጣን ያገባዋል። ማንም ቸርች እኛ ቸርች አይደለም እንዳትመጣብን ማለት አይችልም። ጳውሎስን ሐዋርያ አይደለም ምን አገባው እኛ ቸርች ምን አመጣው ሲሉ እንዲህ አለ፣ እመጣለሁ። አትመጣም አላችሁኝ? እመጣለሁ። ስመጣ ደግሞ በትር ይዤ ነው የምመጣው። ምን በትር። ከዛ ምን አለ? የሐዋርያነቴ ምልክት የሆኑ ነገሮች ሁሉ በእኔ ላይ ያለዋል። ምን ሲባል? ዱላ፣ አውቶሪቲ። ከዛስ እኛ ቸርች አይደለም የኛ አባል አይደለም እንዳይመጣ እዛ ቸርች ነው እዚህ ቸርች ነው ሲሉት እመጣለሁ። አንዱ አውቶሪቲ የሚገለጠው አንድ ሰው ሐዋርያ ከሆነ አጥቢያ ከፍቶ የራሱን ቸርች ታፔላ ለጥፎ ህዝቡን ማለብ አይደለም። በአጥቢያ ቤተ ክርስቲያኖች ሁሉ በሚፈጸም የዶክትሪንና የተግባር ስህተቶች ሁሉ ላይ ባለሙሉ ስልጣን ነው። ማንም አይፈቅድለትም፣ መንግስት አይከለክለውም፣ ቸርቾች አይከለክሉትም። አውቶሪቴቲቭ ነው። ሰማይ ከሱ ጋር ነው፣ ይሄዳል። ሙሉ ወንጌል አይደለም ውጣ ሲሉት አይደለሁም፣ አንተን አንቺ ለሰይጣን አሳልፌ ሰጥቻለሁ፣ ቻው። አውቶማቲካሊ ሰዎቹ በቅጣት ስር ይወድቃል። የትኛውም ቸርች ውስጥ በትር ይዞ ገብቶ የማስተካከል መብት አለ። እኛ እኮ ልክ እንደኛ የሆነ አጥቢያ ቸርች ከዛ ቢሮ ኮምፒውተር ላይ ቁጭ ብሏል ሐዋርያ ነው። 10 ሰው ህዝብ 10 አባል የለው መጋቢ ነው። ምንድነው? እረኛ ነው። በግ በሌለበት እንዴት እረኛ ትሆናል? እየሰማችሁ ነው? ሁለተኛው የአውቶሪቲ መገለጫ በደም ስሙ። አንድ ሰው ሐዋርያ ነኝ ካለ አውቶሪቲ የሚገለጠው በምንድን ነው? በሚጽፋቸው ጽሑፎች። አንቡ መጽሐፍ ቅዱስ። አንድ ሰው ሐዋርያ ከሆነ የሚጽፋቸው ጽሑፎች በሙሉ አውቶሪቴቲቭ ናቸው። ስለዚህ ያቺ ጻፋት ጽሑፍ አንደኛ ከመጽሐፍ ቅዱስ ጀርባ 67ኛ ሆና ትገባለች። ሌላም ሲጽፍ 68። ከዛስ የሐዋርያው በቀለ መልእክት ወደ ጅማ ሰዎች ምዕራፍ 9 ቁጥር 1 ተብሎ ይገባል። እንደዚህ ብሎ ሐዋርያ አፖስትል ፓስተርነት ሁሉም ሲሆን ሰለቸንና ደግሞ አማረን፣ ደግሞ አዲስ ነገር አማረን። ፓስተር የሆነውም ያልሆነውም ፓስተር ሆነ ድሮ። አሁን ሰለቸን። ምንድን እሱ ሲባል ይጎርምሳል። ፓስተር እንተራል እዚህ ፓስተር ሁሉም ፓስተር ሲሆን ደግሞ አሁን ምን እንዳማረን አናውቅም። ሰሞኑን አፖስትል ነው። ስለዚህ ከኛ ጋር የጌታ እራት የምትቆርሱ ሰዎች
ከየትኛውም አመጽ ጋር ስለማንካፈል ከአጋንንት ማዕድና ከጌታ ማዕድ መካፈል አትችሉ። ከዛ ከነውራችሁ ጋር ካሳፋሪው ነገራችሁ ጋር እዛው መቅረት። በለጠፈው ቁጥር ከስሩ ዘማን ኦፍ ጋድ፣ በማግስቱ በአማርኛ የእግዚአብሔር ሰው እንትና፣ በማግስቱ ፕሮፌት እንትን በእንትን የተቀባው ስጋ ነው የምታየው። ስጋ ክርስትና እንደዚህ የተቀለደበት ዘመን የለም። እንደዚህ የተቀለደበት ዘመን የለም። ጳውሎስ እንዲህ አለ፣ ማንም ሰው የቤተ ክርስቲያን መጋቢውም አገልጋይ ቢሆን በድሮ ቋንቋ በመጽሐፍ ቅዱስ ቋንቋ ጳጳስ መሆን ኤጲስቆጶስ መሆን ቢፈልግ ወይም ሽማግሌ መሆን ቢፈልግ መልካም ተመኘ ይላል። ድሮ ለምን ድሮ ላይ ክርስቲያን መሆን ሁሉም ይፈልጋል፣ ግን የቤተ ክርስቲያን መሪ፣ መጋቢ፣ ሐዋርያ፣ ፓስተር ምናምን መባል ማንም አይፈልግም። ለምን? አደጋ ነበረው ድሮ። ክርስቲያኖቹ እየተሽለኮለኩ ሲያመልኩ ወንጀል ስለሆነ ክርስትና ወታደሩ እንደመጣ ማን ነው መሪው ነው የሚለው? ማን ነው እዚህ ውስጥ ፓስተር ምናምን የምትሉት ማን ነው? እሱን ወስደው ነው መወለዱን እስኪጠላ ድረስ የሚያሰቃዩት። ስለዚህ ያን ጊዜ ማንም የሚፈልገው የለምና ጳውሎስ ከመሃላችሁ ይህን ነገር ፈልጎ ህዝቡን መምራት ማገልገል የሚፈልግ ሰው ጥሩ ተመኘ፣ መልካም ተመኝቷል አለ። የለማ የሚፈልግ ድሮ መጋቢ ስትባል ቦክስ አምነህ ነው፣ እርግጫ አምነህ እጃቸው የገባህ ቀን እንደሚሰነጥቁ አምነህ ምትሆን እንጂ እንዳሁኑ ጠበቃ መስለ ጫማን ቦርሸ ተብለጭልጨ ፈረንጅ አራዳ ላይ እየነጠርክ መሄድ አይደል። ይሄ ነው እውነቱ፣ ይሄ ነው። ስለዚህ አውቶሪቲው በሁለት መንገድ ይገለጣል። አንደኛ በሁሉም አጥቢያ ቸርቾች ላይ ባለሙሉ መብት ነው አንድ ሰው ሐዋርያ ሲሆን፣ ሁለተኛ የሚጽፋቸው መልእክቶች ሁሉ አውቶሪቴቲቭ ናቸው። የኛ አጥቢያ ቤተ ክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው፣ ብራንድ ናቸው፣ በኢየሱስ የተሾሙ ናቸው። በህይወት የሉም። ሙሉ ትምህርታቸውን ግን ትተውልን ሄደዋል። ምን ብለውናል? መሰረት መስርተናል፣ ማንም ሌላ መሰረት እንዳይመሰረት። ሌላው በዚህ ላይ ምን ይበል? ያነጽ። የትኞቹም የጸጋ ስጦታዎች አሁን ለማነጽ ብቻ ነው። ኦልሬዲ አስተምህሮ ወይም መሰረቱ ተጥሏል። ስለዚህ ሐዋርያ ነኝ ብትል ምንድን የምትመሰርተው? ምንድን የምትጽፈው? አዲስ መጽሐፍ። አሁን ኢትዮጵያ ውስጥ ያሉ ሐዋርያቶች ናቸው? አይደሉም፣ አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉኝ ብትፈልጉ አንዳቸውም ሐዋርያ አይደሉም። ዝም ብዬ አንዱን ሐዋርያ ከል የተባለውን አንዳንዶቹ እኮ ቤስት ጓደኞቼ ናቸው ሳየው ሐዋርያ አይደለም መጋቢ ነው፣ የቤተ ክርስቲያኑ ወይም ያቋቋመው የሆነ ካለ የዛ አስተማሪ አለቀ። ሁሉ መጽሐፍ ቅዱስ ውስጥ ሐዋርያነት ሶስት ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ ሶስት። ከዚህ ውጭ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት አንድ፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችል። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችል። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያ ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት አይችልም። ሶስተኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት አንድ። ማነው ስሙ? ሐዋርያው ጳውሎስ። በቃ